የሰላም እጅን ከገፋ ቁጣ ይጠብቀዋል። አብይ ኢሳያስ ከወደቡና ከስልጣናቸው እንዲመርጡ ተነገራቸው። ኤርትራውያን የህልውና አደጋ ላይ ነን እያሉ ናቸው። ጀነራል አልቡርሃን በርካታ የዩክሬን ቅጥረኛ ወታደሮችን መደምሰሳቸውን አስታወቁ። ኢሳያስ በአሰብ ወደብ ጉዳይ የያዙት አቋም ስልጣናቸውን ብቻ ሳይሆን ሀገሪቱንም ከባድ የህልውና አደጋ ላይ እንደጣላት እየተነገረ ይገኛል። ሀገራቱን ከዓለም መድረክ አግለው የምስራቅ አፍሪካ ሰሜን ኮሪያ ያስባሏት ኢሳያስ እርጅናቸውን የሚፈታተን ጫና እየተደራረበባቸው መሆኑ እየተነገረ ባለበት በዚህ ወቅት ከስልጣናቸውና ከወደቡ እንዲመርጡ የሚያስገድድ ዱብዳ ከወደ 4 ኪሎ ደርሷቸዋል። ጠቅላይ ሚኒስትር አብይ ትልቅ እድል ሰጥቼዋለሁ ማለታቸው ተሰምቷል። በጉዳዩ ላይ የተሰማውን ጥብቅ መረጃና የሱዳን ብሔራዊ ጦር መሪና ፕሬዚዳንት ጀነራል አልቡርሃን ደመሰስኳቸው ስላሏቸው የዩክሬን ዜጎች ጨምረን መነጋገሪያ የሆኑ ትኩስ መረጃዎችን ወደ እናንተ ልናደርስ ወደናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ታላቅ የኢንቨስትመንት እድል፣ የህልሞ ቤት በቦሌ ደንበል። ታዋቂው ቪስኮ ሪል ስቴት ያለቁ ዲፕሎማቲክ አፓርትመንቶችን በሚያስገርም ቅናሽ ይዞ መጥቷል። ሰሚ ፊኒሽድና ሙሉ በሙሉ ያለቁ ፉል ፊኒሽድ አፓርትመንቶችን በአዲስ አበባ መሃል በቦሌ ደንበል የራሱ የሆኑ ዲጂታል ካርታ ያላቸው በጥራት የተሰሩና ሰፊ ክፍሎች ያሏቸው ቤቶች የሆኑ ለውስን ቀናት ብቻ የባል ቅናሽ አዘጋጅተናል። የ153 እና 167 ካሬ ሜትር ቤቶችን በ4.5 ሚሊዮን ብር ቅናሽ 25% ቅድመ ክፍያ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን እስከ 2 ዓመት እየኖሩበት ወይም አከራይተው መክፈል ይችላሉ። ቢኖሩበት በምቾት ቢያከራዩት ለዲፕሎማቶች በዶላር መልሰው ቢሸጡ ደግሞ ከፍተኛ ትርፍ ያገኛሉ። አፓርትመንታችን ሰፊ ሎቢ፣ የቆሻሻ ማስወገጃ ቦታ፣ የደህንነት ካሜራዎች፣ በቂ የመኪና ማቆሚያ እና የመሰብሰቢያ አዳራሽ ያለው ሰፊ ቴራስ ይዟል። የህልሞ ቤት ዛሬውኑ ይጠብቆታል። ለበለጠ መረጃ በ0985 51 8379 ወይም በ0972 46 9774 ይደውሉ። ቪስኮ ሪል ስቴት። የሰላም እጅን ከገፋ ቁጣው ይጠብቀዋል። ጠቅላይ ሚኒስትሩ ለኢሳያስ መንግስት ያልተጠበቀ ጉድ አሰሙ። ኢሳያስ በማለዳው ከወደ 4 ኪሎ ያልታሰበ መርዶ ደርሷቸዋል። የቤተ መንግስቱ መረጃ አነፍናፊዎች ያሾለኩት ጥብቅ መረጃ እንደጠቆመው ከሆነ የጠቅላይ ሚኒስትር አብይ መንግስት የወደቡ ዘመቻ ከተጀመረ ፍጻሜው አሰብን በመቆጣጠር እንደማያቆም እየተነገረ ባለበት ወቅት ነው። አንጋፋው ፕሬዝዳንት ኢሳያስ አፈወርቂ ከወደቡና ከስልጣናቸው እንዲመርጡ ከወደ 4 ኪሎ ያልተጠበቀ መልእክት እንደደረሳቸው ተሰምቷል። ከዚሁ የባህር በር ጉዳይ ተያይዞ በሁለቱ ሀገራት መካከል የነገሰውን ፍጥጫ ተከትሎ ጦርነቱ ከተቀሰቀሰ የጦርነቱ ዳፋ አሰብ ላይ ሳይወሰን አስመራና ምጽዋንም እንደሚያቃጥል የተረዱ ሀገር ወዳድ ኤርትራውያን ታዲያ በኢሳያስና በአገዛዛቸው ምክንያት ከባድ የህልውና አደጋ ላይ ነን እያሉ ስለመለመናቸው እየተሰማ ነው። ሶማሊያን ማዕከል አድርጎ ተጀምሮ ግብጽ፣ ሱዳንና ጅቡቲን አካቶ የተፋፋመው የኢትዮጵያና ኤርትራ ግብግብ በቀድሞ ማጥቃት ስትራቴጂ መልኩን በአንድ ጀንበር ሊቀየር እንደሚችል የፖለቲካና ወታደራዊ ጠበብት ግምታቸውን እያስቀመጡ ሲሆን የዚሁ ተፋላሚና ቀድሞ ማጥቃት የሚል ወታደራዊ ስትራቴጂካል ተደርጎ የሚወሰደውን እርምጃ ጠቅላይ ሚኒስትር አብይ አህመድ የወሰዱ ሲሆን የአስመራ ዋነኛ አጋር የነበረችው ሶማሊያ ከአስመራው ስብስብ እንድታፈገፍግ ማድረግ መቻላቸው የአስመራን ብቻ ሳይሆን የካይሮን ሰዎችም ማስደንገጡ እየተነገረ ሲሆን ከሰሞኑም አልጄሪያን ያካተተ አዲስ የሶስትዮሽ ትብብር ለማድረግ መምከራቸው የአስመራና ካይሮን ነገር የማይተማመን ባልንጀራ በየወንዙ ይማማላል የሚለውን ሀገርኛ ተረት አስተዋሽ ሆኗል የተባለው። የአሰብ ወደብ በኢትዮጵያም በኤርትራም በኩል የህልውናችን ጉዳይ ነው የሚል ጠንከር ያለ አቋም መንጸባረቁ ከመቀጠሉ ባለፈ ኢትዮጵያ ጉዳዩ በድርድር እንዲፈታ ያቀረበችው ተደጋጋሚ ጥያቄዎች በኤርትራ በኩል ውድቅ መደረጋቸው ተከትሎ የወደቡን ጉዳይ የሚወስነው ብቸኛ መፍትሄ ወታደራዊ አቅም ብቻ እንዲሆን አስገድዷል የሚሉ ተንታኞች፣ ይሁን እንጂ ይኸው በኢሳያስና መንግስታቸው ድርቅና ላይ ተመስርቶ የሚቀሰቀስ ጦርነት ቀድሞ የሚበላው ራሳቸው የአስመራ ሰዎች መሆኑን ጠቅሰው ወደቡንም ከመወሰድ ላይ ያድኑት ስልጣናቸውንና ህይወታቸውን ለምን አደጋ ላይ እንደሚጥሉ ግራጋቢ መሆኑን እየተናገሩ ይገኛል። ተንታኞች እንደሚሉት ከሆነ ኢሳያስ አፈወርቂ የሰላም እጅን በሙሉ ገፍተው ክላሽ እንዲነሳባቸው በማድረጋቸው የመጀመሪያ ተጎጂዎች ራሳቸው መሆናቸውን ጠቅሰው ውጤቱም ለኤርትራ ከባድ ኪሳራ መሆኑን እንደማይቀራክለው ገልጸዋል። ለወዳጅነት ለሰላምና ለመልካም ጉርብትና ስንል 5 ዓመት ሙሉ እንደ ፈሪ ታገስን ሲሉ በቅርቡ የተናገሩት ጠቅላይ ሚኒስትር አብይ አህመድ ከቀናት በፊት ከጀነራሎቻቸው ጋር ባደረጉት ወሳኝ ስብሰባ ላይ ኢሳያስ 2 አማራጭ ብቻ ቀርቶታል። ወደቡን በሰላም ለኛ መስጠትና በሰላም ጉርብትናችን ተጠብቆ ተጋግዘን ማደግ ወይም
ወይም ደግሞ በኃይል መወገድ በቃ ከዚህ ውጪ ምንም እድል እጁ ላይ እንዳይኖር አድርገነዋል። ጥያቄያችን ተገቢና የራሳችን ብቻ የጠየቅን መሆናችን ዓለም አቀፍ ተሰሚነት ያለን እኛንን ማለታቸው የተነገረ ሲሆን ስለ ወሳኙ ስብሰባ መረጃዎችን ያደረሱን የወታደር ምንጮች አክለውም ጠቅላዩ ለጀነራሎቻቸው ሻዕቢያ በጦርነት እፋለማለሁ የሚል ከሆነ ከዚህ በፊት እንዳልኩት አሰብን ብቻ ሳይሆን አስመራን ጭምር በአጭር ጊዜ ተቆጣጥሮ የኢሳያስን አገዛዝ ሙሉ በሙሉ በመደምሰስ የመለስን ስህተት የምናርምበት እድል ይሆናል ያሉ ሲሆን ስለዚህም ሽማግሌው የድርድር ሀሳብ አልፈልግም ካለ ቁጣችን ለመቋቋም ራሱን እንዲያዘጋጅ ነግሬዋለሁ ማለታቸው ተገልጿል። ኢትዮጵያ የኤርትራን ሀገርነት እውቅና ታንሳለች የሚለው መርዶ በወጉ ተነግሮና ተብላልቶ ሳያልቅ ከወደ 4 ኪሎ ተጨማሪ ዱብዳ የደረሳቸው ኢሳያስ አፈወርቂና ሹማምንታቸው ከባድ ድባቴ ውስጥ ማስገባቱ ሲነገር የጉዳዩ ክብደት የተረዱት ኤርትራውያን ዜጎች ከመንግስታቸው በተቃራኒ በሻዕቢያ ምክንያት ትልቅ የህልውና ስጋት እየመጣብን ነው ስለማለታቸው ነው እየተነገረ ያለው። የቤተ መንግስቱ ምንጮች ሹክ ያሉት አፈትላኪ መረጃ እንዳመለከተው ከሆነ ለዓመታት ታገስኩት ካለችው የአሰብ ወደብን በሰጥቶ መቀበል ላይ የተመሰረተ ድርድር ባለቤት የመሆን አማራጭ በኤርትራ በኩል በተደጋጋሚ ውድቅ መደረጉን ተከትሎ በቀጥታ ወደ ጦርነት ከመገባቱ በፊት ጠንከር ወዳለ አስገዳጅ ሁኔታዎችን መፍጠር አስፈላጊ ሆኖ በመገኘቱ ኢትዮጵያ ከኤርትራ የሀገርነት እውቅና ልታነሳ ነው ከሚለው በተጨማሪ በጋራ ወዳጆች በኩልም ድርድሮች እንዲደረጉ ተሞክሮ በአስመራ ሹማምንት አፈንጋጭነት ሳይሳኩ መቅረታቸው በስፋት እየተነገረ ይገኛል። አሁን ነገሮች ጥርት ብለው እየታዩ መሆናቸው የሚገልጹ የቀጠና ወታደራዊ ፖለቲካዊ ተንታኞች እንደሚሉት የወደቡ ጉዳይ የገደሉ ጫፍ ላይ ደርሷል። እናም ወደ ኋላ መመለስ የሚቻልበት ጊዜ ያለፈ በመሆኑ ውዝግቡን ሊፈታ የሚችለው ብቸኛ መፍትሄ ወታደራዊ አቅም መሆኑ እየገለጹ ናቸው። በሁለቱም በኩል ያለው ወታደራዊ ዝግጅት ደግሞ ነገሮችን እያባባሳቸው ነው ሲሉም ያክላሉ። ይህ ሁሉ ሽኩቻና የጦርነት ዝግጅት እየተሳለጠ ያለው ታዲያ የባህር በር ባለቤትነት አጀንዳን ተከትሎ ሲሆን ውጥረቱን ለማርገብና ከዳግም ደም አፋሳሽ ጦርነት ለመዳንም በሚል ሁለቱ ጎረቤት ሀገራት የጋራ ወዳጅ በሆኑ ሀገራት ጣልቃ ገብነት በሶስተኛ ወገን አሸማጋኝነት በድብቅ ያደረጉት ድርድር ሳይሳካ በመቅረቱ መሆኑን የ4 ኪሎ ምንጮች ያወጣቸው መረጃዎች አመላክተዋል። ምንጮቹ ጉዳዩን አስመልክቶ ሲናገሩም ጠቅላይ ሚኒስትር አብይ ሰሞነኛውን ወሳኝ ስብሰባ ከጀነራሎቻቸው ጋር ከማድረጋቸው የተወሰኑ ሳምንታት አስቀድሞ የኢትዮጵያና ኤርትራ የጋራ ወዳጅ በሆኑ በሶስተኛ ወገን ችግሩ በሰላም ለመፍታት ተሞክሮ ነበር። ነገር ግን ድርድሩን የገፋው ኢሳያስ ነው ያሉ ሲሆን ሰላማዊ ንግግርን አልፈልግም ብሎ የገፋው ኃይል የሚከተለው መዘዝ መሸከም ግዴታ ይሆናል በማለት የጦርነቱን አይቀሬነትና አብይና ኢሳያስ በድብቅ ሲደራደሩ እንደነበረ አረጋግጠዋል። የድርድሩን መፍረስና ያለ ስምምነት መበተን ተከትሎ ታዲያ ጠቅላይ ሚኒስትር አብይ አህመድ የሰላም እጄን ገፍቷል ያሉት የአስመራ መንግስት በኃይል አደብ ይደረጋል፣ ወደቡንም ስልጣኑም ከእጁ ይነጠቃል ሲሉ የመጨረሻውን ካርድ መዟን የተባለው። ይህንኑ ውሳኔ ተከትሎ ታዲያ የኢትዮጵያ ሰራዊት ወደ ትግራይና አፋር የኤርትራ አዋሳኝ አካባቢዎች በስፋት እየተንቀሳቀሰ ሲሆን በርካታ ሚሳኤሎችና ታንክ ወደ ስፍራው ማምራት መጀመሩን የተነገረው። በዚህ መሃል ደግሞ ፊልድ ማርሻል ብርሃኑ ጁላ ኤርትራ ወደደችም ጠላችም አሰብን መቆጣጠር ግዴታ መሆኑን አረጋግጠው ከዚህ በኋላ ወደ ኋላ ማለት አይታሰብም ሲሉ ለሰራዊታቸው ከፍተኛ መኮንኖች ዝግጅቱን እንዲያጠናክር ማሳሰባቸው ነው የተነገረው። ኢትዮጵያ የግድ የባህር በር ያስፈልጋታል፣ የጊዜ ጉዳይ ካልሆነ በስተቀር የባህር በር ይኖራታል ያሉት ማርሻሉ አከል አድርገውም እኛ ጥያቄያችን ለዓለም አቀፍ ማህበረሰብ አቅርበናል። ይሄ ትልቅ ሀገር ታፍኖ ሊኖር አይችልም። ትንሽ ማንገታገት ሊኖር ይችላል። የባህር ኃይል ግንባታችን ተጠናክሮ የሚቀጥል ይሆናል። የባህር በር ባገኘንበት ቅጽበት የባህር ኃይላችን ወደ ስምሪት እናስገባለን ሲሉ ነው በመንግስትና ሰራዊቱ ዘንድ በአሰብ ጉዳይ ጥርስ ተነክሶ እየተሰራ መሆኑን ያረጋገጡት። በቀጣይ መረጃ ጀነራል አልቡርሃን በርካታ የዩክሬን ቅጥረኛ ወታደሮችን መደምሰሳቸው አስታወቁም። በሌተናል ጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ኃይል ባወጣው መግለጫ በዳርፉር ግዛት እየተካሄደ ባለው ጦርነት ከፍተኛ ቁጥር ያላቸው የውጭ ሀገር ቅጥረኛ ወታደሮች መገደላቸውን ገለጸ። ከነዚህም ውስጥ የዩክሬን ወታደሮች እንደሚገኙበትም አስረድቷል። እንደ መግለጫው የጦር ኃይሉ 6ኛ ክፍለ ጦር በአልፋሻር ውስጥ በሚገኘው አልካራም የተሰኘ አደባባይ ላይ ባከናወነው ልዩ ዘመቻ የፈጥኖ ደራሽ ኃይሉ ላይ ከፍተኛ ኪሳራ ደርሷል። በዚህም ለፈጥኖ ደራሽ ኃይሉ ተሰልፈው ሲዋጉ የነበሩ የውጭ ሀገር ወታደሮች የኪሳራው አካል መሆናቸውን አስታውቋል። እንደ መግለጫው ከተገደሉት ውስጥ የዩክሬንና የኮሎምቢያ ዜግነት ያላቸው ቅጥረኞች ይገኙበታል። መግለጫው እነዚህ ቅጥረኛ ወታደሮች የድሮን ኦፕሬተርና የስናይፐር ተኳሽ በመሆን ሲሰሩ የነበሩ መሆናቸውንም አስረድቷል።
የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊ እና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።